አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ የመጣሁት ወደ ኢትዮጵያ ስንገባ የአየር ትኬት ስንት ነው ወይም መዳሞቻችን ስንት ነው የሚቆርጡልን ማወቅ የሚፈልጉ እህቶች አሉ ማለት ነው። እና ደግሞ ቅናሽስ እንዴት ነው ማግኘት የምንችለው የአየር ትኬት ቅናሽ እንዴት ነው የምናገኘው የሚለውን ይሄን ነገር ልንገራችሁ ብዬ ነው እህቶቼ የመጣሁት። እንግዲህ ዋናው ወደ ኢትዮጵያ ቅናሽም አለ፣ በጣም ቅናሽ አለ። ግን ቅናሽ የሚሆነውስ እንዴት ነው እና ደግሞ ስንት ነው ዋናው ስንት ነው የሚለው ማለት ነው እህቶቼ። እና አየር ትኬት እንግዲህ እንደ ማንኛውም አውሮፓ ሀገሮች ይለያያል ማለት ነው። ዱባይ ውስጥ ሆናችሁ ወይም ሳዑዲ አረቢያ ውስጥ ሆናችሁ የተለያየ ቦታ ነው ያላችሁት ማለት ነው እህቶቼ። ከተለያየ ቦታ ነው እዛው ሰፈር ለሰፈር ራሱ ይለያል ማለት ነው። አንዱና አንዱ ቦታ ይለያል። ስለዚህ አሁን ዱባይ ሻርጃ ሆናችሁ እዛው ሻርጃ ውስጥ ቆርጣችሁ እዛው አየር ማረፊያ አለ ማለት ነው ሻርጃ። ስለዚህ የሻርጃ ወደ አቡዳቢ ሄዳችሁ አየር ትኬቱ እኩል አይሆንም ማለት ነው እህቶቼ። ስለዚህ የየቦታው ይለያያል። የዚህኛውና የዚህኛውን ማወቅ አይቻልም ማለት ነው እህቶቼ። ይሄንን ልብ ማለት አለባችሁ ማለት ነው እህቶቼ። መዳሞች እንግዲህ እንዴት ነው የሚቆርጡልን? ስንትስ ነው የሚቆርጡልን ብለዋል። ርካሽስ እንዴት ነው የሚያገኙት ማለት ነው? ወይስ እናንተም በራሳችሁ መቁረጥ ከፈለጋችሁ እንዴት ነው ማግኘት የምትችሉት? እሱ ናቸው ብዙ ጊዜ አየር ቲኬት በመዳም ቤት ስንሆን መዳሞች ናቸው የሚቆርጡልን። የራሳችንም ችግር ቢሆን እነሱ ናቸው ማለት ነው ብራችንን ራሱ። በእርግጥ እነሱ ጋር ሆናችሁ እናንተ የመቁረጥ ኃላፊነት የላችሁም እና ደግሞ በእናንተ ብር የመቁረጥ ግዴታ የለባችሁም ተጣልታችሁ ካልሆነ በስተቀር እህቶቼ። ስለዚህ ትኬት መቁረጥ የትኬት ብር መስጠት የራሳቸውና በቃ ህጉ የራሳቸው ነው በቃ ማለት ነው። እናንተ ምንም ነገር ከነሱ ቤት እየሰራችሁ ከእናንተ ብር የሚሆነው ነገር የለም ማለት ነው። ጠፍታችሁ የምትሰሩ ስትሆኑ ያ የራሳችሁ ነው እህቶቼ። ስለዚህ ከፈለጉ የእናንተን የ2 ወር ትኬት ይቆርጡላችኋል ማለት ነው እህቶቼ። ትኬት የዛሬ 2 ወር ትኬት ብለው ይቆርጡታል። ወይም የዛሬ ወር ከ15 ቀን፣ የዛሬ 3 ሳምንት፣ የዛሬ 20 ቀን እንደዚህ የሚባለው በጣም ቅናሽ ትኬቶች ናቸው ማለት ነው እህቶቼ። ሁለተኛው እንግዲህ በትራንዚት ይቆርጡታል ማለት ነው። ትራንዚት ማለት ከአንድ ሀገር ወደ ሌላ ሀገር ማለት ነው። ከአንድ ሀገር ወደ ሌላ ሀገር ሲሆን ቅናሽ ነው። ለምን? አንደኛ እኛንም ከቦታ ቦታ እያሳረፈ ስለሆነ ከአንዱ ከሳዑዲ ወደ ዱባይ፣ ከዱባይ ወደ ባህሬን እየወሰደ ከሀገር ስለሆነ እየወሰደ የሚወስደን ማለት ነው ወደ ኢትዮጵያ የሚወስደን። ስለዚህ ቅናሽ ነው ማለት ነው እህቶቼ። ይሄንንም ልብ ማለት አለባችሁ። ሌላኛው እንግዲህ እንዴት ነው ሌላ ቅናሽ የምናገኘው ካላችሁ እናቶቼ፣ ሁለተኛው እንዴት ነው ቅናሽ የምናገኘው ካላችሁ ቅናሽ መፈለግ የምችሉበት ቅናሽ አየር ትኬቶች አሉ። በ600 ብር፣ በ900 ብር፣ በ800 ብር እነዚህ አየር ትኬቶች አሉ። እና እሱን የምታገኙት ጉግል ላይ ሰርች አርጋችሁ ወይም አፕ አለ ማለት ነው። ሞባይል አፕ አለ። እሱን አውርዳችሁ የአየር ትኬት ጉግል ላይ ሰርች አርጋችሁ እሱን ማግኘት ትችላላችሁ ማለት ነው። እና ደግሞ የሚወደድባቸው እንዴት ነው አየር ትኬት የሚወደድባቸው ወቅቶች ማለት ነው። ስለዚህ ከአካባቢ ይለያል። አንዲቱ መዳም የቆረጠችው አየር ትኬት እና ሌላው ቦታ የተቆረጠው ሌላዋ መዳም የቆረጠችው ወይም እናንተ የቆረጣችሁ እኩል አይመጣም። ይሄንን ልብ ማለት አለባችሁ። ይሄንን ነው ተብሎ መወሰን አይቻልም አየር ትኬት ማለት ነው እህቶቼ። አሁን ላይ 1300 1700 እስከ 1400 እንደዛ ነበር እኔ ራሱ ስመጣ ማለት ነው። አሁንማ በደንብ ይጨምር ይሆናል እና ይሄን ነገር ልብ ማለት አለባችሁ። ሌላኛው እንግዲህ ውድ የሚሆንበት ሰዓት ማለት ነው። ውድ የሚሆንበት ሰዓት የመዳሞች ወይም የአረብ ሀገር ትምህርት ቤት ሲዘጋ ማለት ነው። ትምህርት ቤት ሲዘጋ እንግዲህ መዳሞች ከሌላ ሀገር በቃ ማንኛውም እረፍት ስለሚኖራቸው ትምህርት ቤት ሲዘጋ ተሳፋሪ በጣም ብዙ ተሳፋሪ ይኖራል ማለት ነው። በዛን ሰዓት አየር ትኬት ማግኘት በጣም ከባድ ነው። ስለዚህ እነሱ ከሌላ ቦታ ወደ ሌላ ቦታ የሚንቀሳቀሱ ከሆነ በሩቅ ቀን በ2 ወር በ3 ወር አርገው ነው አየር ትኬት ቆርጠው የሚያስቀምጡት። ስለዚህ በጣም ወረፋ አሁን በዚህን ሰዓት ትምህርት ቤታቸው ተተዘጋ አየር ትኬት በጣም ይወደዳል ማለት ነው። እንደገና ደግሞ ወደ ኢትዮጵያ ሲመጡ የበዓል ጊዜ የፋሲካ በዓል እንደዚህ የገና በዓል በቃ ሀገራችን በሆነ ሰዓት በዓል እንደዚህ ኢድ አካባቢ በረመዳን ኢድ በዛን ሰዓት አየር ትኬቶች በጣም ይጨምራሉ ማለት ነው። በጣም ነው የሚጨምሩት። ለምን? ሰው ከቦታ ቦታ ሄዶ በዓልን ከቤተሰቡ ጋር መዋል ስለሚፈልግ። ሀብታሞች እኛ ድሆች ነን እንጂ ከአረብ ሀገር መጥተው ወይም ኢትዮጵያ ቤተሰብ ጋር መጥተው ይውላሉ። እንደገና ከኢትዮጵያ ደግሞ ወደ አረብ ሀገር ሄደው ወደ አሜሪካ ሄደው ቤተሰቦቻቸውን በዓልን ማሳለፍ ስለሚፈልጉ
በዚህን ሰዓት አየር ትኬት በጣም ይወደዳል ማለት ነው። የሚወደድባቸው ሰዓት እንደዚህ ናቸው። ትምህርት ቤት በተዘጋ ሰዓትና በዓል ባለ ሰዓት በጣም ነው የሚወደደው። ስለዚህ ቀድሞ ትኬት መቁረጥ ይሄ በጣም ትርፋማ ያደርጋል ማለት ነው እህቶቼ። እና ቅናሽ የምታገኙባቸው እንግዲህ ትራንዚት ከሌላ ሀገር አምጥቶ ወደ አዲስ አበባ የሚያስገባቸውና ሁለተኛው ደግሞ እንትን ባለበት ሰዓት ማለት ነው እህቶቼ። እና እህቶቼ እንግዲህ ሞባይል አፕ አውርዳችሁ እሱ ላይ ጎግል ላይ ገብታችሁ ስለዚህ ነገር የሚያወራ ስላለ እሱ ላይ አይታችሁ ቅናሽ መምረጥ ትችላላችሁ። በዛ ቁጥር ይኖራል ወይም አፓቸውን አውርዳችሁ በዛ መጠቀም ይቻላል ማለት ነው እህቶቼ። እና እንግዲህ ያው በዓልም ሆነ ምንም ሆነ መዳሞች ትኬት ሊቆርጡ ሲሉ ለኛ ችግር አለባቸው። በቃ እንዴት ነው ጨመረ እኮ እንዲሆነ እኮ እኔ የገባሁበት ሰዓት እንትን ነበር ምንድን ነው የሆነ ጦርነት ተጀምሮ ነበር ማለት ነው የእስራኤል እና ደግሞ የአሜሪካ እንትን በነበረበት ሰዓት በዛን ሰዓት ነበረ ዱባይ ይመታል ምናምን እየተባለ በጣም ነበር የፈሩት እነሱ ራሱ። እኔ ወደ ኢትዮጵያ ለመምጣት እነሱ ደግሞ ወደ መግሪብ ነበሩ እነሱ እነዚህ የምሰራባቸው ማለት ነው ወደ መግሪብ አየር ትኬት ቆርጠው ሊሄዱ ማለት ነው። ትምህርት ቤት ተዘግቶ ነበርና እኔ ደግሞ ወደ ሀገሬ ወደ ኢትዮጵያ ልመጣ ስል እነሱ ቀሩ። በቃ ያንን አየር ትኬት እንዴት ነው ይመልሱልሻል ምናምን ስላት ግማሽ ይመልሳሉ ግማሽ አይመልሱልኝም ምናምን ብላ ቀረች ማለት ነው። እሷም እህቶቿም ማለት ነው ፈርተው እንግዲህ ወደ ሌላ ሀገር ለመሄድ ያስበው ማለት ነው። እኔ ግን ከዱባይ የተረጋጋ ጊዜ በሳምንት ውስጥ ተረጋጋ ወዲያውኑ ወደ ሀገር የመጣሁ ማለት ነው እህቶቼ። እና አየር ትኬት በሚቆርጡበት ሰዓት እኔ ራሱ እንደዚህ ተወደደ እኮ ትመጣ ትሄድ የምታወራው ስለዛ ነው። በቃ ትወጣ ትገባ ስለ አየር ትኬት የምታወራው ስለዛ በጣም ነበር የምሰለቸኝ ማለት ነው። እና እናንተን ለማጨናነቅ እንደዛ ያረጋሉ መዳሞች። እናንተ ግዴታቸው ነው፣ ይሄንን ማወቅ አለባቸው። ይጨምርም አይጨምርም ምንም አያገባችሁም እናንተ ማለት ነው። በጨረሳችሁ ሰዓት ኮንትራታችሁን ወይም 4 ዓመት 5 ዓመት እናንተ በተነሳችሁበት ሰዓት እነሱ ቆርጠው ወደ ሀገራችሁ የመላክ ግዴታ አለባቸው እህቶች። እና እንደውም ትላንትና የሆነች እህት 2ኛ ዓመት እደግማለሁ ብያት ነበርና አሁን 2 ዓመት ከ3 ወር ሆኖኛል ነው ያለች ኮሜንት ላይ። 2 ዓመት ከ3 ወር ሆኖኛል ግን አስጠሉኝ፣ መግባት እፈልጋለሁ ሀገሬና ምን ማድረግ አለብኝ? እንደገና በቃ ስንት ነው ከፍያቸው ራሱ ወደ ሀገሬ መግባት እፈልጋለሁ ምናምን ብላ ተጨናንቃ አስባ ነው። በእርግጥ በውስጥ ነው ቶሎ ያለውን ነገር አውሪ ብዬ ነግሬያታለሁኝ። እንግዲህ አላየችውም፣ ቅድም ላይቸው ነበረ አላየችውም፣ እህቶች አልመለሰችም። እና እንደዚህ እያላችሁ የሆነ የምትጨናነቁት ነገር አለ እህቶቼ። እና እኔ እኮ እንዲህ ብያቸው ነበር፣ አሁን ግን እንዴት ልበላቸው? እጨምራለሁ ብዬ ነበር፣ አሁን ግን መጨመር አልፈልግም የምትሉ እህቶች አላችሁ ማለት ነው። እህቶቼ መብታችሁ ነው። 3 ወሩ ደግሞ እንዴት ነው ግዴታዬ ነው ወይ 2 ዓመት ከ3 ወር ግዴታዬ ነው ወይ የምትሉ ብዙዎች እህቶች አላችሁ ማለት ነው። አዎ 2 ዓመት ከ3 ወር እኛ ከኢትዮጵያ ስንሄድ ለ2 ዓመት ከ3 ወር ነው ፈርመን የምንሄደው። ስለዚህ ማህበራዊ ጉዳይ እኛ ፈርመንበታል። እዛ ሄደን ግዴታችንን መወጣት አለብን ማለት ነው። ቲክቶክ ላይ የሆነች ልጅ ትታስተምር አይቼ ምንም ግዴታ የለባችሁም 2 ዓመት ነው ግዴታ ያለባችሁ እያለች ብዙ እህቶች ኮሜንት ላይ እየገቡ ትክክል ነሽ፣ እንዲያውም 2 ዓመት እንዴት ተጨረስን እኮ ሀገራችን እንገባለን በሰዓቱ ባሰሩት 2 ዓመት ወዲያው እንደመጣን ቢያሰሩት እኮ በ2 ዓመታችን ያልቅ ነበረ ምናምን እያሉ ኮሜንት ላይ የሚሰጡ እህቶች አሉ ማለት ነው። እህቶቼ በቃ በእኛው እውቀት ማይሆናል ያኔ 2 ዓመት በቃ ሲጀመር እኛ ፈርመን ሂደናል። አዲስ አበባ ደግሞ ኤጀንሲዎች ጋር ሆነን ስንሄድ ፈርሙ የምንባለውን ወረቀት ማንበብ አለብን። አንብቡ ብለው እኮ ይሰጡናል። ያንን አንብበን መረዳት አለበት ምን ግዴታ እንዳለበት አንብቡ ብለው እየሰጡንን ዝም ብለን መፈረም የለብንም። እዛ ላይ አይተን ቅሬታ ራሱ ይሄ ነገር ምንድን ነው ብለን ቅሬታ ማቅረብ ስለምንችል ያንን ዝም ብለን ፈርሙ ስላሉን ብቻ ፈርመን ማለፍ የለብንም ማለት ነው። ስለዚህ እዛ ቦታ ላይ እነዛ ሁሉ 2 ዓመት ከ3 ወር በፊት 2 ዓመት ከ2 ወር ነበረ። አሁን 2 ዓመት ከ3 ወር መለማመጃ ነው። እንዴት መሰላችሁ? መዳምና እኔ ለምሳሌ እናንተ መለማመድ እነሱ ጋር መግባቢያ ጊዜ ስለሆነ የተሰጠን በመንግስት ደረጃ ፈርመንበት ሂደናል። ስለዚህ ብዙ እህቶች ምንድነው የሚሉት ግዴታ አለብን ወይ? ግዴታችን አይደለም። እኛ 2 ወር መቀመጥ ግዴታ የለብንም። ኢቃማ አላሰሩልንም። ስለዚህ መቼ ነው ኢቃማው የሚጀምረው? በጣም እንትን የሚሉ እህቶች አሉ ማለት ነው። አትጨናነቁ እህቶቼ። 2 ዓመት ከ3 ወር 2 ዓመት ተቀምጠን 3 ወር አይከብድም። ገባችኋል? ለምን የሆነ በእርግጥ ለሚያስጠላው ለሚደብረው ሰው 1 ቀንም ከባድ ነው፣ ይገባኛል ማለት ነው። ግን 2 ዓመት ደግሞ
እንደውም እኮ ሁለት ወሩ ተቀምጠን አንድ ወሩ የትኬት መቁረጫ ነው። ትኬት ተቆረጠ 1 2 3 እያላችሁ ያችን ትኬት የተቆረጠባችሁን ቀን መቁረጥ ነው። ስለዚህ መቁጠር ነው ማለት ነው። ስለዚህ ሴቶች አትጨናነቁ። በቃ 3 ወር ግዴታችን እንደሆነ ማወቅ አለባችሁ። እና ብዙዎች እህቶች አይ ችግር የለውም እያሉ ቲክቶክ ላይ በጣም ብዙዎች እህቶች ያስተምራሉ ማለት ነው። ይሄ ስህተት ነው። 2 ዓመት ከ3 ወር ግዴታ መጨረስ አለብን ማለት ነው። እና ደግሞ እነሱም ግዴታ የሆነባቸዋሉ መዳሞች እኛን ማሳካት አለባቸው። እንደ ሻምፖ እንደ ቫዝሊን ማንኛውም ነገር ማሳካት፣ እንደገና የስራ ልብስ፣ ምግብ፣ ብዙ ነገሮች ተነግሯቸው ነው የሚወስዱን ማለት ነው። እነዚያንን ነገር ታላደረጉ ደግሞ ግዴታና ብዙ ጊዜ አሁን ላይ በአሁኑ ሰዓት በድሮ የነበረው ሳይሆን በአሁኑ ሰዓት መዳሞች ጋር አለመከታተል፣ ያኔ ሰላማዊ ትትሆኑ እነሱ ራሱ ልክ እንደ ልጆቻቸው የሚፈልጉትን ትገዙ ለእናንተም እንዲገዙላችሁ ማድረግ ነው። እና አሁን ህጉ እንደዛ አይደለም። በተለይ ሳዑዲ አረቢያ ተራሳቸው ራሱ ሰራተኞቹ ይግዙ የሚል አለ ማለት ነው እህቶች። እና ይሄ ነገር እንደ በፊቱ አይደለም። አሁን ላይ ጨካኝ እየሆኑ ያኔ ልክ እንደኛው እያሰቡ ነው ያሉትና መዳሞችን መግባባት አለባችሁ ግዴታ። ምንድነው ትተውት መሄድ ነው አይቀደሙት የሚባል ነገር አለና አብራችሁ ተነሱ ጋር ስተሆናችሁ እንዳትጨናነቁ። ከነሱ ጋር እኮ ስንጣላ ብዙ ነው ቁንጭላታችን የሚያመን ታውቃላችሁ። ነይ ስትለን ያስጠላናል፣ ሲጠሩን ያስጠላናል። ስለዚህ በዛን ሰዓት ምንድነው እናንተ ምንም ብላችሁ ብበድላችሁም ያንን ቀን ለማለፍ ሞክሩ በቃ። ወይም ደግሞ ዱዓ ማድረግ ወላሂ ሶብር ስጠኝ አላህዬ በጣም ነው በቃ ሶብር ይሰጠናል ማለት ነው። ያንን ችግር እንድናልፈው ያደርገናል። እና መዳሞች እንዲህ አሉን፣ አንቺ እንደዚህ አማችኝ ምናምን። መዳሞች ማማት ይወዳሉ። በቃ ስለኛ እንደዚህ በቃ ሲሉ አማችን እንደዚህ እኮ ሰማኋት ብላችሁ እናንተ መጨናነቅ እና ማሰብ የለባችሁም። በቃ ማለፍ ነው ያለባችሁ። ጉዳዋ ነው በቃ ብላችሁ ትታልፉት ወላሂ ጎበዝ ነው የምትሆኑት። እና ሁልጊዜ የሆነ ችግር የሆነ እንትን ሲሰማችሁ አላህን አስታውሱ። በቃ እሱ ተጎናችሁ እንዲሆነ ማለት ነው። እና ይህን ነገር ስታደርጉ እየበረታችሁ ትሄዳላችሁ ማለት ነው። ሰላማችሁ ብዝት ይበልልኝ። ብዙ እህቶች ሰሞኑን በጣም ጥያቄ እያደረጉ ነው ስለ መዳም ቤት እና እስኪ በአንድ ቪዲዮ ኢንሻአላህ እመጣለሁኝ። በርቱልኝ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።